We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንዴት አላችሁልን? ክብሯና ክብሯ መድፈኞቹ ቤተሰቦች እግር ኳስ በተለይ ደግሞ የክለብ እግር ኳስ ይመለሳል ነገ ምሽት ጀምሮ። በእንግሊዝ የኤፍኤ ካፕ ጨዋታዎች፣ ሌሎች የሀገራት ሊጎች ይመለሳሉ። እናም ተወዳጁ ተናፋቂው ቡድናችንን ከ15 ቀናት በኋላ ቅዳሜ ምሽት 4 ሰዓት በኤፍኤ ካፕ የሩብ ፍጻሜ ጨዋታ በደቡብ ጠረፍ እንግሊዝ ሴንት ሜሪ ላይ ከሳውዛምፕተን ጋር ሲጫወት እንመለከተዋለን። ስለ ጨዋታው ሀሳቦች ልናነሳ በፕሪማች ሪቪው ተገናኝተናል። በቅድመ ጨዋታ ትንተና ማለት ነው። ብዙ ነገሮች እናነሳለን። ስለምታደምጡንና ቆይታችሁን ከኛ ጋር ስለምታደርጉ እንደወትሮ ሁሉ ከልብ እናመሰግናለን። ሰብስክራይብ ማድረግ እንዲሁም ደግሞ የላይክ በተኑ መጫን አትርሱ። ድጋፋችሁ የሚሰጡን በዚህ መንገድ ስለሆነ ደግሞ የቅድመ ጨዋታ ትንታኔ ነውና የጨዋታ ግምቶቻችሁን ማስቀመጣችሁ አይረሳ። ላይን አፕ ብታስቀምጡልን ደስ ይለናል። እነማን በቋሚ አሰላለፍ ውስጥ ቢጫወቱ ከሻምፒዮንስ ሊግ የሊዝበን ጨዋታ በፊት የሚሉትን ብትጠቁሙ ደስ ይለናል። ብዙ ሀሳቦችን እናነሳለን። ስለ ጨዋታው፣ ስለ ሳውዛምፕተን ሰሞነኛ ብቃት እናነሳለን። በጣም የሚደንቅ ብቃት ላይ ነው የሚገኘው ሳውዛምፕተን ቶድ ኤከርትን ከቀጠረ በኋላ አስደናቂ ብቃት ላይ ነው የሚገኘው። እናም እሱን እናነሳለን። ከሀገራቸው ጋር ቆይታ ያደረጉ የአርሰናል ተጫዋቾች ምን አይነት ጊዜ ያሳለፉ የሚሉትን እናነሳለን። ከማክስ ዶማስ ከቪክተር ኬሬሽ አስደናቂ ጊዜ ነበራቸው። ለሪካርዶ ካላፊዮሪ እና እንዲሁም ደግሞ ለክርስቲያን ኖርጋርድ መጥፎ ኢንተርናሽናል ብሬክ ነበር። እያንዳንዱን እንመለከታለን ማለት ነው። አብራችሁን ቆዩ። የምትገኙት በተወዳጁ አርሰናል ኢንፎ ገጽ ላይ ነው። ኖርዝ ለንደን ፎሬቨር በጥቂቱ አድምጠን ተመልሰን እንመጣለን። አርሰናል ይመለሳል ከ15 ቀናት በኋላ ማለት ነው። ከኢንተርናሽናል ብሬክ ከሀገራት የዓለም ዋንጫ የመጨረሻ ማጣሪያና ከዓለም ዋንጫ የመጨረሻ የወዳጅነት ጨዋታዎች በኋላ ማለት ነው። ረዥም ይመስላል። ይሄ ሁል ጊዜ ነው። እርግጥ የማርች ኢንተርናሽናል ብሬክ አሰልቺ ነው። ቢኮዝ ያን ያህል ነሰሰር ሊሆኑ ጨዋታዎች የሉባቸውም። ከጥቂት የአውሮፓ ክለቦች ውጭ አብዛኞቹ በሚባል ደረጃ በጣም ወሳኝ የሚባሉ የወዳጅነት ጨዋታዎች የሉባቸውም። ደግሞም የእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ የአውሮፓ ሊጎች በጣም ኢንቴንስ በሆኑበት ሰዓት ስለሚሆን የሚቋረጠው ጥቂት አሰልቺ ነው። ግን በመጨረሻ ተመልሷል። አርሰናል ወደ ሴንት ሜሪ ያቀናል፣ ወደ ደቡብ እንግሊዝ ጠረፍ ማለት ነው። ከሳውዛምፕተን ጋር ለመጫወት በኤፍኤ ካፕ በአውሮፓ እግር ኳስ ውስጥ አሁን ኢንፎርም የሆነ ቡድን ጥሩ ቢባል ሳውዛምፕተን ነው። ልታምኑ ባችሉም ባለፉት 12 ጨዋታዎች ምንም ሽንፈት ያልቀመሰ ካለፉት 12 ጨዋታዎች 9ኙን ማሸነፍ የቻለ ከመጨረሻ 5 ጨዋታዎች ደግሞ አንዱን ብቻ አቻ ተለያይቶ 4ቱን ማሸነፍ የቻለ ቶንድ ኤክራትን ከቀጠረ በኋላ ጃንዋሪ ግማሽ ላይ ከ15ኛ ደረጃ በሻምፒዮንሺፕ 6ኛ ላይ መምጣት የቻለውን ቡድን አርሰናል ይገጥማል። ግን አርሰናል ከረጅም ረፍት ነው የሚመጣ። እንግዲህ አብዛኞቹ ተጫዋቾች ወደ ሀገራት ጨዋታ እንዳልሄዱ ይታወቃል። በርከት ያሉት ተጫዋቾች ወደ ሀገራት ጨዋታ አልሄዱም። አንዳንዶቹ ጥሪ ቀርቦላቸው ገና ጥሪ እንደቀረበላቸው ነው የቀሩት። ልክ እንደ ዊሊያም ሳሊባ፣ ገብርኤል ማጋሊሽ ያሉት ተጫዋቾች። አንዳንዶች ደግሞ ከነበሩበት ብሔራዊ ቡድን አንድ ጨዋታ ምናምን አድርገው ነው የመጡት። ፔሩ ኢንካፒዮ፣ ማርቲን ዙቢሚንዲ የመሳሰሉ ተጫዋቾች ጨዋታ ጀምሮ ነው የመጡት። አንዳንዶች በሚታይ ደረጃ ጉዳት ደርሶባቸው ነው የመጡት። እንደ ኖኒ ማዱኬ አይነት ተጫዋቾች ማለት ነው። በርካታ ተጫዋቾች ብቻ ከአርሰናል ስኳድ ጋር ነው የቆዩት። ግን እዛም ደግሞ ከብሔራዊ ቡድናቸው የቆዩ ተጫዋቾች አሉ። ጥቂቶችን እናንሳ እስኪ። ከብሔራዊ ቡድናቸው ከቆዩ ተጫዋቾች ውስጥ በጣም ስኬታማ ጊዜ አሳልፈዋል የሚባሉ ቪክተር ኬሬሽ ነው። እና አስደናቂ ጊዜ ደግሞ አሳለፈ ሊባል የሚችለው ሉዊስ ማይሊ ስኬሊ እና ማክስ ዶማን ናቸው። ግን እንደ ቪክተር ኬሬሽ አይነት በጣም ግሩም ኢንተርናሽናል ብሬክ ያሳለፈ ተጫዋች ለመኖር ግን እርግጠኛ መሆን አይቻልም። አገሩን ወደ ዓለም ዋንጫ ተሸክሟት ማለፍ ችሏል ማለት ይችላልላችሁ። ተሸክሟት ማለት ነው። ከዩክሬን ጋር ከሜዳ ውጭ የመጀመሪያ ዙር ማጣሪያ ነበረባቸው። 3-1 ዩክሬን ሲያሸንፉ 3 ጎሎችን ማስቆጠር ቻለ። በጣም ግሩም 2 ጎሎችን አንድ የፍጹም ቅጣት ምት ጎል። ከዛ በኋላ በሜዳቸው ከፖላንድ ጋር የመጨረሻ ዓለም ዋንጫ ማጣሪያ ነበረባቸው። ከሌቫንዶቭስኪ ፖላንድ ጋር 2-2 በነበረበት ሰዓት ብሔራዊ ቡድኑ 88ኛው ደቂቃ ላይ የማሸነፊያ ጎል አስቆጥሮ ሀገሩን ተሸክሞ
ስዊድንን ማለት ነው ወደ ዓለም ዋንጫ ማሳለፍ ችሏል። መጨረሻ ላይ በእግር ኳስ ከተመለከታችሁ አይኮኒክ ፎቶዎች አንዱን መነሳት ችሏል። ያን ማክስ ፊቱ ላይ አድርጎ ደጋፊ ሲዝሩ ሁሉም ኤች ደጋፊ ያን ማስክ ፊቱ ላይ አድርጎ ተመልክተናል። ለሱ በጣም አስደናቂ ነበር። ማርቲኔሊም ብራዚል ብሔራዊ ቡድን ጋር ጥሩ ቆይታ ነበር። ከፈረንሳይና ከክሮሻ ጋር በነበሩ ሁለት የወዳጅነት ጨዋታዎች ላይ መሰለፍ ችሏል። ፈረንሳይ ጋር ስትጫወት ቋሚ ሆኖ ነው የጀመረ። 2-1 ሲሸነፉ ማለት 62 ደቂቃዎችን ሜዳ ላይ ነበር። በፔድሮ ነው ተቀይሮ ወጣ። ክሮሻውያን 3-1 ባሸነፉበት ጨዋታ ደግሞ ተቀይሮ ነበር በቪኒ ጁኒየር 63ኛው ደቂቃ ላይ ገባ። 93ኛው ደቂቃ ላይ 3-1 የሚያሸንፉበትን ጎል በካውንተር አታክ በሚታወቅበት መንገድ ማርቲኔሊ ማስቆጠር ችሏል። ኪንግ ካይም ከጀርመን ብሔራዊ ቡድን ጋር ሁለት የወዳጅነት ጨዋታዎችን መጫወት ችሏል። ከስዊዘርላንድ እና ከጋና ጋር ስዊዘርላንድን 4-3 ባሸነፉበት ጨዋታ ላይ 63 ደቂቃዎች ላይ ሜዳ ላይ ነበር። ኒክ ቮልቲማዴ ቀይሮ እስኪወጣ ድረስ ጋናን 2-1 ባሸነፉበት ጨዋታ ደግሞ የማሸነፊያውን የፍጹም ቅጣት ምት 2-1 ያሸነፉባትን የፍጹም ቅጣት ምት ማስቆጠር ችሏል። ራሱ ተጠርፎ የተገኘ ነው። አንድ ሀፍ ነው የተጫወተ 45 ደቂቃ ላይ። ከዛ በለናርድ ካርል ተቀይሮ ሲወጣ ተመልክተናል። መግቢያ ላይ እንደነገርኳችሁ ሌላ በጣም ግሩም ጊዜ ያሳለፈው ማክስ ዶማን ነው። ይሄ 19 ዓመት የ16 ዓመት ተጫዋች ከእንግሊዝ ከ19 ዓመት በታች ቡድን ጋር ነው የቆየ 3 ዓመት ከፍ ብሎ ማለት ነው። ሁለት ጨዋታዎችን ማድረግ ይቻላል ከሰርቢያና ከፖርቱጋል ጋር ማለት ነው። በሰርቢያ 2-0 ሲሸነፉ 88 ደቂቃዎች ያህል ሜዳ ላይ ነበረ፣ ግን ሽንፈት አጋጥሟቸዋል። ፖርቱጋል ግን 6-0 ነው ማሸነፍ የቻሉት። በዛ ጨዋታ ላይ መነጋገሪያ ነበር፣ ምንም ጥያቄ መነጋገሪያ ልትሉ ትችላላችሁ። 2 አሲስትና 1 ጎል ማስቆጠር ይቻላል። 71 ደቂቃዎችን ነው ሜዳ ላይ መቆየት ይቻላል። ግን በጣም በሚባል ደረጃ ግሩም ምሽት ነበረው ከፖርቱጋል ጋር ማለት ይቻላል። ክርስቲያን ኖርጋርድ ለሱ መጥፎ ኢንተርናሽናል ብሬክ ነው። ለሱና ለካላፊዮሪ በጣም መጥፎ ነበረ። ምክንያቱም ከዓለም ዋንጫ መቅረት ችሏል። ኖርዝ መቄዶኒያን 4-0 ባሸነፈበት ጨዋታ ለሴንተር ባክ ሆኖ የመሀል ተከላካይ ሆኖ ነበር የተጫወተው። ከአራቱ ጎሎች አንዱን ማስቆጠር የቻለው እሱ ነው። 87ኛው ደቂቃ ላይ ተቀይሮ ወጥቷል። ቼክ ሪፐብሊክ ከሜዳቸው ውጭ እና ኢንቴንስ በነበረውና በጣም ትልቅ ፉክክር በነበረበት የዓለም ዋንጫ ማጣሪያ 2-2 ተለያዩ። ከዛ በኋላ በፍጹም ቅጣት ምት ሲወድቁ ተቀይሮ ነበር ወደ ሜዳ የገባ 60ኛው ደቂቃ ላይ። ግን ሀገሩን ወደ ዓለም ዋንጫ ማድረስ ሳይችል ተመልክተናል። ሪካርዶ ካላፊዮሪም ተመሳሳይ ነገር ነው ያጋጠመው። ሁለቱም ጨዋታዎች ኖርዝ አየርላንድንም ቦስኒያ ሄርዜጎቪናም ሲገጥሙ 90 ደቂቃ 180 ደቂቃዎችን የተጫወተ ሙሉ ደቂቃ የተጫወተው ተጫዋች ካላፊዮሪና ቪክቶሪ ኬሪሽ ናቸው ማለት ይቻላል። እና ሉዊስ ማይልስ ስኬሊ እንደዚሁ ኖርዝ አየርላንድ ሲጫወት 2-0 ሲያሸንፉ ሜዳ ላይ ነበር። 7.8 ሬቲንግ ነበረው። ከቦስኒያ ጋር አንዳቸው ተለያይተው ሲወድቁ 90 ደቂቃ ነው የተጫወተ። ሀገሮቱ ላይ እንጂ 7.2 ሬቲንግ ነበረው። ቤስ ፎር ፐርፎርማንስ ነበረ። ግን ጣሊያን የመሰለች ግዙፍ የእግር ኳስ ሀገር 4 ጊዜ ዓለም ዋንጫን ያሸነፈች ሀገር ለተከታታይ 3 ጊዜ ዓለም ዋንጫ ላይ ስትቀር ካላፊዮሪ ሜዳ ላይ ነበር። እሱ በጣም መጥፎ ድባብ ነው ማለት ይቻላል። ፔሩዊን ካፒዮ እና ኖኒ ማዱኬ ከሀገሮቻቸው ጋር ነበሩ። ፔሩዊን ካፒዮ ከኢኳዶር ከሞሮኮ ጋር ባረገችውን 1-1 በተለያየችበት ጨዋታ 72 ደቂቃ ተጫውቷል። ከዛ ከኔዘርላንድ ጋር በነበረው ጨዋታ ላይ ሳይጫወት ወደ ሀገሩ ተመልሷል። ኖኒ ማዱኬም ተመሳሳይ ነው። እንግሊዝ ከኡራጋይ ጋር በነበረችበት ጨዋታ ላይ 38 ደቂቃዎችን ያህል ሜዳ ላይ ነበረ። ከዛ በኋላ እንግሊዝ ከጃፓን ጋር ስትሸነፍ ግን አልነበረም፣ ወደ አርሰናል ተመልሶ ስለነበረ ማለት ነው። እንግሊዝን ካነሳን ሌላ አንድ ተጫዋች አለ ግሩም ጊዜ ያሳለፈ ቢን ዋይት ከ4 ወይም 5 ዓመታት በኋላ ወደ እንግሊዝ ብሔራዊ ቡድን ተመልሶ ተጫውቷል። ኡራጋይ ጋር 1-1 በተለያየችበት የእንግሊዝ ብሔራዊ ቡድን ጨዋታ ላይ 69ኛው ደቂቃ ላይ ተቀይሮ ገብቶ የአቻነቱን ጎል ማስቆጠር ችሏል ለእንግሊዝ። ከጃፓን ጋር ባረገችው ጨዋታ ደግሞ ቋሚ ሆኖ ነበር ጨዋታውን የጀመረው። 60 ደቂቃዎችን ያህል ሜዳ ላይ ነበረ። 1-0 ስትሸነፍ እሱ ሜዳ ላይ ነበረ ማለት ይቻላል። ከኡራጋይ ጋር ሲጫወት ሊቨርመንቶን ነው ቀይሮ የገባ። ከጃፓን ጋር ሲጫወት ደግሞ ሊቨርመንቶ እሱን ቀይሮ ገብቷል ማለት ይቻላል። ሉዊስ ማይልስ ስኬሊ ሌላ በጣም ግሩም ጊዜ ካሳለፉ ተጫዋቾች ውስጥ እንዳንዱ የብዙዎችን ትኩረት ነው የሳበና ብቃቱ መልሶ ያገኘ ነው ይመስል። ከእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ጋር የነበረ ከአንዶራና ከሞልዶቫ ጋር በነበሩ ሁለት ጨዋታዎች ላይ 90 ደቂቃዎችን የተጫወተ። ከአንዶራ ጋር አንዳቻ ሲለያዩ ሜዳ ላይ ነበር። ሞልዶቫን 4-1 ባሸነፉበት ጨዋታ ጎልና አሲስት ማድረግ ችሏል። 2 አሲስት አድርጓል ማለት ይችላላችሁ። አንደኛው ኢተን ንዋኔሪ 2 ጎሎችን አስቆጥሯል። ለማርሴይ የሚጫወት የአርሰናል ተጫዋች ማለት ነው። አንደኛው ጎል ራሱ ሉዊስ ማይልስ ስኬሊ ሞክሮት የተመለሰውን ኳስ ነው ኢተን ንዋኔሪ ያስቆጠረው። ሌላኛውን ኳስ ደግሞ አሲስት አድርጎለታል ለኢተን ንዋኔሪ።
ሉዊስ ማይል ስኬሊ ማለት ክርስቲያን ሞስኬራ የመጀመሪያ ጊዜ ጥሪ ቀርቦለት ነበር ከስፔን ብሔራዊ ቡድን ጋር። እናም በሁለቱም ጨዋታዎች ተጫውተዋል። አንደኛው ከሰርቢያ ጋር 3-0 ባሸነፉበት ጨዋታ ኩባርሴን ቀይሮ 83ኛው ደቂቃ ላይ ገብቶ ነበር። በዚህኛው ጨዋታ እርግጥ ማርቲን ዙቢሜንዲም ወደ አርሰናል ከመመለሱ በፊት ሮድሪን ተክቶ 77ኛው ደቂቃ ላይ ወደ ሜዳ ገብቶ ነበር። ግብፅን ጋር 0-0 በተለያዩበት ጨዋታ ከዴን ሁሴን ጋር 90 ደቂቃ ተጫውቷል ተጣምሮ። እናም በጣም ድንቅ ነበረ። ክሊንሺት አስጠብቀው ነው የወጡት። 90 ደቂቃ ስፔንን ወክሎ ሲጫወት ተመልክተናል። የአርሰናል ስኳድ እንደዚህ አይነት ኢንተርናሽናል ብሬክ ነው ያሳለፈ። አንዳንዶች ወሳኝ ጨዋታዎች፣ አንዳንዶች ደግሞ እንዲሁ እንደተመለከታችሁት አይነት ጨዋታ ማለት ነው። አሁን ከረፍት ይመለሳሉ። ትናንትና ወደ ልምድ ሲገቡ ጥያቄዎች ሲቀርቡላቸው ነበረ። የመዝናኛ ጥያቄዎች ይመስል ማለት ነው። ካምፕ ወደ ሶባ ሪያሊቲ ሲገቡ እናም የአርሰናል ጋዜጠኛ ኢንሳይድ ሚዲያ የሆነ ጥያቄ ስጠይቃቸው ነበረ። ጎልፍ ብትጫወቱ ማን ከባድ ይመስላቸዋል? ወይም ደግሞ ጎልፍ በጣም ጎበዝ ማን ይመስላቸዋል እያሉ ሁሉም ሲጠየቁ ነበር። በጣም የገረመኝ ሁሉም ክርስቲያን ኖርጋርድና ዲክላን ራይስ እያሉ ነበር የሚመልሱት። ዲክላን ራይስ ሲጠየቅ ምንም ጥያቄ የለው እኔ እገጥማለሁ የሚል አርሰናል ተጫዋች የለም ብሎ በኩራት ነበር ሲገባ ነበር። እንደዚህ ታዝነን ጥያቄዎች እየተጠየቁ ነበር የገቡት። ከዛ መጥፎ የሲቲ የሊግ ካፕ ሽንፈት በኋላ ነው የተመለሱት እና ይሄኛው ጨዋታ ወሳኝ እንደሆነ ማንሳት ይቻላል። በጣም አሪፍ የፕሪሚየር ሊግ ጉዞ ነበር። ስፐርስን፣ ቼልሲን፣ ብራይተንን፣ ኤቨርተን በተከታታይ አሸንፈን ነበር ወደዛ ጨዋታ ያመራ ነው። ግን ኢንተርናሽናል ብሬክ ከመድረሱ መጨረሻ ላይ የሰሚ ፋይናልና ብዙዎችን ትኩረት የሳበው የካራባኦ ካፕ የፍጻሜ ጨዋታ ሽንፈት አጋጠመ። ከዛ መመለስ አለባቸው፣ የሚመለሱም ይመስለኛል። ወደ ሳውዛምፕተን ጥቂት ነገር ማንሳት ያስፈልጋል። ቢኮዝ በአውሮፓ ምድር ላይ አሁን ኢንፎርም የሆነው ቡድን የቶንድ ኤክረርት ቡድን ማለት ነው። ይሄ ጀርመናዊ አሰልጣኝ ሳውዛምፕተንን ወደ ፕሌይ ኦፍ ደረጃ ያመጣው ከ15ኛ ደረጃ ማለት ነውና የሚደንቅ ጊዜ ነው እያሳለፉ የሚገኙ 39 ጨዋታዎች አከናውነዋል። አሁን 63 ነጥቦች ይዘው 6ኛ ላይ የሚገኙት። እንግዲህ በእንግሊዝ ቻምፒዮንሺፕ ከ3ኛ እስከ 6ኛ ያለው ቡድን የፕሌይ ኦፍ ተሳታፊ ይሆናልና እዛ ቦታ ላይ መምጣት ችሏል። አሁን ደግሞ ወደ ካራባኦ ካፕ ከመምጣታቸው በፊት ፉላም ወደ ኳርተር ፋይናል ሩብ ፍጻሜ የኤፍኤ ካፕ ጨዋታ ከመምጣታቸው በፊት ፉላምን በሜዳው ነው ብላቸው 1-0 አሸንፈው የመጡት። ስለዚህ ግሩም ፎርም ላይ ነው የሚገኙት። በጣም ግሩም ሌስተርን፣ ዴንከር ሲቲን፣ ሮዝ ስቱዋርትን አሸንፈው ነው ወደዚህኛው ጨዋታ የመጡትና በጣም ግሩም ጊዜ እንዳሳለፉ ይታወቃል። ፉላም በተለይ ባሸነፉበት ጊዜ ሮዝ ስቱዋርት 93ኛው ደቂቃ ላይ በፍጹም ቅጣት ምት ፉላም ላይ ጎል ማስቆጠር የቻለ በጣም ፎርም ላይ ያለ ቡድን ነው። በጣም ፎርም ላይ ያለ ቡድን ነው። ለአርሰናል ፈታኝ መሆኑ አይቀርም ደግሞ ሜዳ ላይ ከመሆኑ አንጻር። ለዛ ይመስለኛል ኦፕታ የጨዋታ ላይናፕ ሲወጣ አርሰናል በጣም ጠንካራ የሚባለውን ላይናፕ ሊጠቀም እንደሚችል የገመተ በተለይ ደግሞ ትልልቅ ጨዋታዎችን ካከናወኑት ሪካርዶ ካላፊዮሪ እንዲሁም ቪክተር ዮኬሬሽ ውጭ ያሉትን አብዛኞቹ ተጫዋቾች በቋሚ አሰላለፍ የመጠቀም እድል እንዳለው አድርጎ ላይን አፕ ሲያወጣ የተመለከተ ነው ማለት ነው። አርሰናል ወደዚህ ጨዋታ የሚመጣ ሜኒስፊልድን፣ ዊጋን፣ ፖርትስሞዝን አሸንፎ ነው ወደዚህኛው ወሳኝ መርሃ ግብር የሚመጡት። ፉላም ነው ማሸነፍ ብቻ አይደለም። በእንግሊዝ እግር ኳስ ታሪክ ሳውዛምፕተን ከተመሰረተ ከሱ እርከን ከፍ ያለ ቡድን ሲያሸንፍ ከ1963 በኋላ ነው ሻምፒዮንሺፑን የፕሪሚየር ሊግ ቡድን ሲያሸንፍ ማለት ነውና ለዛ ነው በጣም ፎርም ላይ ያሉ ቡድን ናቸው ብዬ የምነግራችሁ ማለት ነው። እንግዲህ ሄድ ቱ ሄድ ለመጨረሻ ጊዜ ተገናኘ ባለፈው ውድድር ዓመት ነው ታስታውሳላችሁ። በፕሪሚየር ሊግ ነበሩ በድርሱም 3-1 ያሸነፍናቸው። በተለይ ደግሞ ሁለተኛው 3-1 ስናሸንፋቸው ካይ ሃቨርትዝ፣ ማርቲኔሊ፣ ቡካዮ ሳካ ጎል አስቆጥረው ነበር ያሸነፍናቸው። አርሰናል ከሊጉ ውጭ ካለ ቡድን ጋር እንግዲህ በቶፕ ፍላይት ሊግ ነው የሚጫወተው በፕሪሚየር ሊግ። አርሰናል ከሊጉ ውጭ ካለ ቡድን ጋር 48 ጨዋታዎችን አከናውኖ 45ቱን አሸንፎ አልፏል። ታምናላችሁ? ከሊጉ ውጭ ካለ ቡድን ጋር 48 ጨዋታዎች አከናውኖ 45ቱን አሸንፎ አልፏልና በሶስት አጋጣሚዎች ብቻ ወድቋል። 2012-13 ከብላክበርን የሻምፒዮንሺፕ ቡድን ሆኖ ጥሎናል። 2017-18 እና 2021-22 ደግሞ ኖቲንጋም ፎረስት ከኛ ረከን በታች ሆኖ አሸንፎን አልፏል። ከዛ ውጭ ያለ ቡድን አርሰናል በታች ሊግ እየተሳተፈ በሊግ 1 በሊግ 2 በሻምፒዮንሺፕ በነን ናሽናል ሊግ በሚባሉት እየተሳተፈ አርሰናል ማሸነፍ አልቻለም ማለት ነው። ሌላ ሳውዛምፕተን በተመለከተ የምናነሳው የመጨረሻ ነጥብ ኳርተር ፋይናል ላይ ነው የደረሱት። በሩብ ፍጻሜ የኤፍኤ ካፕ ጨዋታ ላይ ከነሱ በላይ የሆነ ቡድንን ገጥመው ወይንም በቶፕ ፍላይት የሚሳተፍን ቡድን ገጥመው 5 ጊዜ ገጥመው 5ቱንም አጣውታል።
1978-79 ከአርሰናል ጋር ጨምሮ ወይም ደግሞ አርሰናል እንዳሸንፋቸው ጨምሮ እነሱ ሻምፒዮንሺፕ ብሎ ቶፕ ፍላይት የሚሳተፍ ቡድን ገጥመው በኳርተር ፋይናል ወይም በሩብ ፍጻሜ መውደቅ ችሏል እና እዚህ እርከን ላይ ሲደርሱ የፕሪሚየር ሊግ ቡድኖችን መግጠም እንደሚቸገሩ ይሄ ዳታ ይጠቁማል። ቅዳሜ ምሽት 4 ሰዓት ጨዋታው በሴንት ሜሪ ይከናወናል። 4 ሰዓት ላይ ነው እንዳልኳቸው የአውሮፓ የሰዓት ሽግሽግ ተከናውኗል። የ5 ሰዓት ጨዋታዎች 4 ሰዓት፣ የእንግሊዝ ፕሪሚየር ሊግ የ9 ሰዓት ተኩል የቀን ጨዋታዎች 8 ሰዓት ተኩል፣ እንደዚህ 11 ሰዓት ጨዋታዎች 10 ሰዓት፣ 12 ሰዓት ጨዋታዎች ወደ 11 ሰዓት ይመጣሉ ማለት ነው። ሽግሽግ ተከናውኗል እንደ አመቱ መጀመሪያ ላይ ማለት ነው። ስለዚህ ምሽት 4 ሰዓት ይሄኛው ጨዋታ ይከናወናል። ይሄኛው ጨዋታ የሚከናወነው አርሰናል ውጤቶችን ከሰማ በኋላ ነው። ያን ያህል ኢምፖርታንት ባይሆኑም የሲቲ እና የሊቨርፑል ሌላ የኳርተር ፋይናል ጨዋታዎች ይከናወናሉ። ቼልሲም ከፖርት ቫሌ ጋር ጨዋታውን ያከናውናል። ከነዚህ ውጤቶች በኋላ ነው ይሄኛው ጨዋታ የሚከናወን ማለት ነው። ኦፕታ ይህን ጨዋታ አርሰናል የማሸነፍ ግምቱም 78.1 ሰጥቶታል። ሳውዛምፕተን ከዚህ ጨዋታ ላሸነፈ የማለፍ እድሉ 9.5 ነው። ጨዋታው በአቻ ውጤት የመጠናቀቅ እድሉ ኦፕታ እንዳለው 12.3% ነው ማለት ነው። ይሄ ጨዋታ ከተከናወነ በኋላ ማክሰኞ አርሰናል ወደ ፖርቱጋል ሊዝበን ድራጎ ያቀናና ከሊዝበን ከስፖርቲንግ ሊዝበን ጋር የሻምፒዮንስ ሊግ ጨዋታውን ያከናውናል። ስለዚህ ኢምፖርታንት ወደሆነ ጊዜ ያለፍን ነው የምንገኘው። ወደ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ፣ ወደ ፕሪሚየር ሊግ ቀሪ የመጨረሻ 7 ጨዋታዎች አርሰናል ከዚህ በኋላ ያመራል ማለት ነው። በመሀል ምንም አይነት ረፍቶች የሉም። በሚቀጥሉ 60 ቀናት ውስጥ 16 መርሃ ግብሮችን ማከናወን ግዴታ ይኖርበታል አርሰናል ሁሉም ጨዋታዎች ያሸነፈ የሚዘልቅ ከሆነ በኤፍኤ ካፕና በሻምፒዮንስ ሊግ ፋይናሊስት የሚሆን ከሆነ በ2 ወራት ውስጥ በ8 ሳምንት ውስጥ በ60 ቀናት ውስጥ 16 ጨዋታዎች ማከናወን ይጠበቅበታል ማለት ነው። ወደ ወሳኝ የመጨረሻ ምዕራፍ አርሰናል የተሸጋገረ መሆኑን እንመለከታለን። ፕሪማች ሪቪው ነው። ስለዚህ የጨዋታ ግምቶቻችን አስቀምጡ። ሳውዛምፕተን ከአርሰናል